በውሳኔ አሰጣጥ ላይ የውይይትና የግልጽነት አስፈላጊነት። የንግድ ስራና ተያያዥ ፕሮጀክቶች በአካባቢ ላይ የሚያሳድሩት ተጽዕኖ ግምገማ ነፃ የሐሳብ ልውውጥን ያካተቱ ግልጽ የፖለቲካ ሂደቶችን ይጠይቃል። በሌላ በኩል አንድ ፕሮጀክት በአካባቢ ላይ የሚያሳድረውን እውነተኛ ተጽዕኖ ያልተገባ ጥቅም ለማስገኘት ሲባል የሚሸፋፍኑ የሙስና አይነቶች ብዙውን ጊዜ በቂ መረጃና የተሟላ ውይይት እንዳይኖር የሚያደርጉ ስምምነቶችን ያመጣሉ። የአካባቢ ተጽዕኖ ግምገማ የሚመጣው የንግድ ሐሳብ ወይም የአንድ ፖሊሲ እቅድ ወይም ፕሮግራም ንድፈ ሐሳብ ከተቀረጸ በኋላ መሆን የለበትም። ከመጀመሪያው አንስቶ ያለ የሂደት አካል ሊሆንና ዘርፈ ብዙ የሆነ ሙያን ባካተተ ግልጽና ከማናቸውም የኢኮኖሚ ወይም የፖለቲካ ጫና ነፃ በሆነ መንገድ ሊካሄድ ይገባዋል። ከስራ ባህሪና በሰዎች አካላዊና አእምሯዊ ጤና እንዲሁም በአካባቢው ኢኮኖሚና የሕዝብ ደህንነት ላይ የሚያስከትለውን ውጤት ካገናዘበ ጥናት ጋር መያያዝ ይኖርበታል። ከዚያ በኋላ ያልተፈለጉ ውጤቶች ሲያጋጥሙ ለእርምት የሚሆን ተጨማሪ መዋዕለ ንዋይ ለማፍሰስ የሚያስችሉ የተለያዩ አማራጮችን የያዘ ኢኮኖሚያዊ ትርፍ በትክክል ሊሰላና ሊተነበይ ይችላል። ከዚህም ሌላ ልዩ ልዩ ዘዴዎችን፣ የመፍትሄ ሐሳቦችንና አማራጮችን ማቅረብ በሚችሉ የተለያዩ ባለጉዳዮች መካከል ምንጊዜም ስምምነት ሊደረስ ይገባል። የአካባቢው ሕዝብ በውይይቱ ዙሪያ ልዩ ቦታ ሊኖራቸው ይገባል። እነርሱ የራሳቸውና የልጆቻቸው የወደፊት ዕጣ ፈንታ ስለሚያሳስባቸው ከጊዜያዊ ኢኮኖሚያዊ ጥቅም የላቁ ግቦችን ማሰብ ይችላሉና። በሁሉም ባለጉዳዮች ተሳትፎና ውይይት የተነደፉ ፖሊሲዎችን በመደገፍ አካባቢን በጣልቃ ገብነት እናድናለን የሚለውን አስተሳሰባችንን ማቆም ይኖርብናል። የባለጉዳዮች ተሳትፎ ስለ እነዚህ ፕሮጀክቶችና ስለሚያስከትሏቸው የተለያዩ ስጋቶችና መልካም ዕድሎች በቂ መረጃ ማግኘትንም ይጠይቃል። ይህም መነሻ ውሳኔዎችን ብቻ ሳይሆን የተለያዩ ተግባራትን አፈጻጸም ክትትልና ቀጣይ ግምገማን ያካትታል። በሳይንሳዊና ፖለቲካዊ ውይይቶች ውስጥ ሐቀኝነትና እውነት እንዲኖር ያስፈልጋል። እነዚህም ውይይቶች አንድ ፕሮጀክት በሕግ ተፈቅዷል ወይም አልተፈቀደም በሚለው ጉዳይ ብቻ ላይ መገደብ የለባቸውም። አሁንም ሆነ ለወደፊት የጋራ ጥቅምን ሊነኩና በአካባቢ ላይ ሊደርሱ ከሚችሉ ስጋቶች አኳያ ውሳኔዎች የሚደረጉት ለተለያዩ አማራጮች የተቀመጡ ስጋቶችና ጥቅሞችን በማመዛዘን ሊሆን ይገባል። ይህም የሚሆነው በተለይ አንድ ፕሮጀክት የበለጠ የተፈጥሮ ሀብትን የሚጠቅም፣ ከፍ ያለ ልቀትን ወይም ፍሳሽን የሚያስከትል፣ ቆሻሻን የሚያበዛ ወይም የአካባቢን ጥበቃ የሚደረግላቸው ዝርያዎች መኖሪያን ወይም የሕዝብ መናፈሻዎችን ገጽታ በእጅጉ የሚለውጥ ሲሆን ነው። አንዳንድ ፕሮጀክቶች በሚገባ ካልተጠኑ ያልተጠበቀ የድምፅ ብክለትን በማስከተል የእይታ አድማስን በማጥበብ ባህላዊ እሴቶችን በማጥፋት ወይም በኒውክሌር ኃይል አጠቃቀም ምክንያት የአንድን አካባቢ የኑሮ ጥራት ደረጃ እጅግ ሊጎዱ ይችላሉ። የአጭር ጊዜ ጥቅምንና የግል ፍላጎትን የሚያስቀድመው የፍጆታ ባህል የሥራ ፈቃድ አሰጣጥን ቀላል ሊያደርግ ወይም መረጃን ሊሸፋፍንም ይችላል። ስለ አንድ የንግድ ሥራ ዕቅድ ውይይት በሚደረግበት ወቅት ዕቅዱ ለእውነተኛ የተቀናጀ እድገት አስተዋጽኦ ያደርግ እንደሆነ ለይቶ ለማወቅ የንግድ ሥራ ዕቅዱ ምን ጥቅም ያስገኛል፣ ለምን፣ የት፣ መቼ፣ እንዴት፣ ለማን፣ ስጋቶቹስ ምንድናቸው፣ ወጪዎቹስ ምንድናቸው፣ ወጪዎቹንስ የሚሸፍነው ማንና እንዴት ነው የሚሉ በርካታ ጥያቄዎች ሊነሱ ይገባል። በዚህ ምርመራ ውስጥ አንዳንድ ጥያቄዎች ይበልጥ ቅድሚያ ሊኖራቸውም ይገባል። ለምሳሌ ውሃ ውስንና እጅግ አስፈላጊ ሀብትና የሌሎችን ሰብአዊ መብቶች አጠቃቀም የሚወስን መሰረታዊ መብት እንደሆነ እናውቃለን። ይህ የማያከራክር እውነት በአንድ አካባቢ ከሚደረግ ማንኛውም የአካባቢ ተጽዕኖ ግምገማ ይበልጣል። እንደ አውሮፓውያን አቆጣጠር በ1972 የተካሄደው የሪዮ ድንጋጌ እንደሚያወሳው ከባድ ወይም ሊመለሱ የማይችሉ የአደጋ ስጋቶች ባሉበት ሙሉ ለሙሉ በሳይንስ የተረጋገጠ አለመሆን ብቻ የአካባቢ ጥፋትን የሚከላከሉ ወጪ ቆጣቢ እርምጃዎችን ለማዘግየት ሰበብ ሊሆን አይገባም
ይህ የጥንቃቄ መርሆ ይበልጥ ለአደጋ የተጋለጡትንና የራሳቸውን ጥቅም የማስጠበቅና አስተማማኝ መረጃ የማሰባሰብ አቅማቸው ውስን የሆኑ ወገኖችን ለመደገፍ ይረዳል። ከባድና ሊመለስ የማይችል ጉዳት እንደሚደርስ ትክክለኛ መረጃ ካለ አንድ ፕሮጀክት የማያከራክር መረጃ ቢኖርም እንኳ ከትግበራ ሊታገድ ወይም ሊሻሻል ይገባዋል። እዚህ ላይ የማሳመን ግዴታ ሙሉ በሙሉ በተገላቢጦሽ የሚፈጸም ይሆናል። ምክንያቱም ይህን የመሰለ ሁኔታ ሲያጋጥም የታቀደው ስራ በአካባቢ ላይ ወይም በአካባቢው በሚኖሩት ላይ ከባድ ጉዳት እንደማያደርስ ለማሳየት ተጨባጭና አሳማኝ ማሳያ መቅረብ ይኖርበታል ማለት ነው። ይህ ማለት የኑሮ ደረጃን የሚያሻሽሉ ማናቸውንም የቴክኖሎጂ ግኝቶች መቃወም አይደለም። ለማለት የተፈለገው ግምት ውስጥ መግባት ያለበት ብቸኛ መመዘኛ ትርፍ ሊሆን እንደማይችልና አዲስ መረጃ ሲገኝ ጉዳዩ በሚመለከታቸው ሁሉ ተሳትፎ ዳግመኛ ግምገማ መካሄድ እንዳለበት ለማመልከት ነው። ውጤቱ አንድን ፕሮጀክት እንዳይቀጥል፣ እንዲሻሻል ወይም ሌሎች አማራጭ ምክረ ሀሳቦች እንዲቀርቡ መወሰን ሊሆን ይችላል። በቀላሉ ሰፊ ስምምነት ሊደረስባቸው የማይችሉ አንዳንድ የአካባቢ ጉዳዮች አሉ። እዚህ ላይ እንደገና ማውሳት የምፈልገው ነገር ቢኖር ቤተክርስቲያን ሳይንሳዊ ጥያቄዎችን ለመመለስ ወይም ፖለቲካን ለመተካት ሀሳብ የሌላት መሆኑን ነው። የእኔ ፍላጎት የተወሰኑ ፍላጎቶች ወይም ርዕዮተ ዓለሞች የጋራ ጥቅምን እንዳይጠሉ ሀቀኛና ግልጽ የሆነ ውይይት እንዲካሄድ ለማበረታታት ነው። የፖለቲካና ኢኮኖሚ ውይይት ለሰብአዊ ስኬት። ፖለቲካ ለኢኮኖሚ፣ ኢኮኖሚም ቅልጥፍና ተኮር ለሆነ የቴክኖሎጂ ለውጥ መገዛት የለበትም። ዛሬ ከጋራ ጥቅም አንጻር ፖለቲካና ምጣኔ ሀብት ህይወትን በተለይም የሰውን ህይወት ለማገልገል በአፋጣኝ ግልጽ ውይይት ማካሄድ ያስፈልጋቸዋል። ምንም አይነት ወጪ ወጥቶ ባንኮችን ከውድቀት ማዳን፣ ወጪውንም ህዝቡ እንዲሸከም ማድረግ፣ አጠቃላይ ስርዓቱን የመፈተሽና የማሻሻል ጥብቅ ግዴታን መርሳት፣ የፋይናንስ ስርዓትን ፍጹም ስልጣን ይኸውም ተስፋ የሌለውና ዝግ ያለ ወጪ የበዛበትና ከጊዜያዊ ማገገም በኋላ ለአዲስ ቀውሶች የሚዳርግ ስልጣንን ዳግመኛ ማረጋገጥ ብቻ ይሆናል። እንደ አውሮፓውያን አቆጣጠር በ2007 እስከ 2008 የደረሰው የፋይናንስ ቀውስ ለስነ ምግባራዊ መርሆች ይበልጥ ትኩረት የሚሰጥ አዲስ ኢኮኖሚንና በግምት ላይ የተመሰረቱ የፋይናንስ አሰራሮችንና ከዚህም የተገኘ ሀብትን መቆጣጠሪያ አዲስ ዘዴዎችን ለማዳበር መልካም እድልን ፈጥሯል። ነገር ግን ለቀውሱ የተሰጠው ምላሽ ዓለምን መግዛታቸውን የቀጠሉ ጊዜ ያለፈባቸው መመዘኛዎችን እንደገና መመርመርን አላካተተም። ምርት ሁል ጊዜ ምክንያታዊ ሳይሆን በተለምዶ ለምርቶች ከእውነተኛ ዋጋቸው ጋር ተመጣጣኝ ያልሆነ እሴት ከሚሰጡ ኢኮኖሚያዊ አሃዞች ጋር የተሳሰረ ነው። ይህም ብዙ ጊዜ በአካባቢ ላይ አላስፈላጊ ተጽዕኖ ወደሚያሳድርና በአካባቢ ኢኮኖሚዎች ላይ አሉታዊ ውጤት ያላቸው አንዳንድ ሸቀጦችን ከመጠን በላይ ወደ ማምረት ያደርሳል። በዚህም ላይ የምርት አይነት መብዛትንና መሻሻልን የሚያመጣው ኩባንያዎች በሚገባ እንዲሰሩ የሚረዳውና አነስተኛና መካከለኛ የንግድ ስራዎች እንዲስፋፉና የስራ ዕድል እንዲፈጥሩ የሚያደርገው የአምራች ዘርፍ ኢኮኖሚ ያለበትን ችግር ለመቅረፍ ብርቱ ጥረት አልተደረገም። እዚህም ላይ ቢሆን መታሰብ ያለበት ነገር ቢኖር የአካባቢ ጥበቃ በወጪና ገቢ የፋይናንስ ስሌት ብቻ ላይ ተመስርቶ ሊረጋገጥ እንደማይችል ነው። አካባቢ በገበያ ኃይሎች በበቂ መጠን ሊጠበቅ ወይም ሊዳብር ከማይችሉ ሀብቶች አንዱ ነው። ችግሮች በኩባንያዎች ወይም በግለሰቦች ትርፍ መጨመር ብቻ እንደሚፈታ አድርጎ የሚያቀርበውን የገበያን ምትሃታዊ ጽንሰ ሀሳብ መቃወም ያስፈልገናል። ትርፍ ለማጋበስ ብቻ የሚጨነቁ ወገኖች ለመጪዎቹ ትውልዶች የሚተዉትን የአካባቢ ጉዳት ቆም ብለው ያሰላስላሉ ብሎ ተስፋ ማድረግ ትክክል ነው። ትርፍ ብቻ በሚሰላበት ስለ ተፈጥሮ እንቅስቃሴ፣ ስለ መበስበስና እንደገና መብቀል ወይም በሰው ጣልቃ ገብነት ክፉኛ ስለተቃወሰው የስነ ምህዳር ስርዓት ውስብስብነት መጨነቅ የለም። ከዚህ በተጨማሪ ብዝሃ ህይወትን ግፋቢል ጥቅም ላይ የሚውል ተቀማጭ ሀብት ብቻ እንደሆነ አድርጎ ይታሰባል እንጂ ስለ ነገሮች እውነተኛ ዋጋ፣
እነርሱም ለሰዎችና ለባህሎች ስላላቸው ጥቅም ወይም ለምስኪኖች ጭንቀትና ፍላጎት እምብዛም ትኩረት አይሰጥም። እነዚህ ጥያቄዎች በሚነሱበት ጊዜ ሁሉ አንዳንዶች ሌሎች ወገኖችን ለልማትና ለሰው እድገት ያለ ምክንያት እንቅፋት ለመሆን እንደሚሞክሩ አድርገው ይከሳሉ። ነገር ግን የምርትና የፍጆታ ፍጥነት መቀነስ አልፎ አልፎ ለሌላ የልማትና የእድገት አይነት መነሻ እንደሚሆን ማመን ያስፈልገናል። ዘላቂ የተፈጥሮ ሀብት አጠቃቀምን ለማጠናከር የሚረዱ ጥረቶች ከንቱ ገንዘብ ማባከኛ ሳይሆኑ በመካከለኛ ጊዜ ሌሎች የኢኮኖሚ ጥቅሞችን ለማስገኘት የሚችል ኢንቨስትመንት ናቸው። ነገሩን ሰፋ አድርገን ብንመለከት በአካባቢ ላይ አነስተኛ ተጽዕኖ ያላቸው አይነተ ብዙና ፈጠራ የታከለባቸው የምርት ዘዴዎች በጣም ትርፋማ ሊሆኑ እንደሚችሉ መረዳት እንችላለን። ነገሩ የሰውን የፈጠራ ችሎታና የእድገት ምኞቱን የማያፍኑ ነገር ግን ያንኑ ኃይል ወደ አዲስ አቅጣጫዎች የሚመሩ የተለያዩ አማራጮችን ለመቀበል ዝግጁ የመሆን ጉዳይ ላይ ነው። ለምሳሌ ይበልጥ ፈጠራ ያለበትና በሚገባ የተመራ ውጤታማ የልማት ዘዴ በፍጆታ ላይ በሚደረገው መጠኑን ባለፈ የቴክኖሎጂ ኢንቨስትመንትና የሰውን ቤተሰብ ያጋጠሙ አጣዳፊ ችግሮችን ለመፍታት በሚደረገው በቂ ባልሆነ ኢንቨስትመንት መካከል ያለውን ልዩነት ለማስተካከል ይረዳል። ቁሶችን እንደገና የመጠቀም የማደስና ምርትን ከጥቅም በኋላ መልሶ የመጠቀም ብልሃትና ትርፋማ ዘዴዎችን ሊፈጥር የከተሞችን የኃይል አጠቃቀም ውጤታማነትም ሊያሻሽል ይችላል። እንዲህ ያለ ፈጠራ የጨዋ ሰብአዊ ባህሪያችን ጥሩ መገለጫ ይሆናል። ምክንያቱም በሰፊው የኑሮ ደረጃ ጥራት ጽንሰ ሐሳብና አገባብ ውስጥ ሆኖ ዘላቂና የተመጣጠነ ልማትን ለማስፋፋት በብልሃት በድፍረትና በኃላፊነት መንፈስ ጥረት ስለምናደርግ ነው። በሌላ በኩል ለአዲስ የፍጆታ አይነቶችና ለፈጣን ትርፍ ብቻ ሲባል ተፈጥሮን ማጥፊያ አዳዲስ ዘዴዎችን ማግኘት ከሰው አኳያ ያነሰ ዋጋና ፈጠራ ያለበትና ይበልጥ ጥልቀት የጎደለው አካሄድ ይሆናል። በአንዳንድ ሁኔታዎች ዘላቂ ልማት አዲስ የእድገት አይነቶች ማካተትን የሚጠይቅ ከሆነ በሌሎች ሁኔታዎች ደግሞ በብዙ አስርተ ዓመታት ውስጥ የተፈጠረ ኃላፊነት የጎደለው እድገት በመኖሩ አንዳንድ ተገቢ የሆኑ ገደቦችን በማስቀመጥና እጅግ ከመዘግየቱ በፊት እርምጃችንን እንደገና በመፈተሽ ጭምር እድገትን ገታ የምናደርግበትን መንገድ ማሰብ ያስፈልገናል። ሌሎች ለሰብአዊ ክብራቸው በሚመጥን መልኩ መኖር እያቃታቸው የአንዳንዶች የማያባራ የፍጆታና የአጥፊነት ባህሪ ምን ያህል ዘላቂነት እንደሌለው እናውቃለን። ለዚህም ነው በሌሎች ቦታዎች ጤናማ እድገት እንዲኖር የሚያስፈልገውን ሀብት ለማስገኘት ሲባል በአንዳንድ የዓለም ክፍሎች ያነሰ እድገትን መቀበል የሚያስፈልግበት ጊዜ የመጣው። ቤኔዲክቶስ 16ኛ እንደተናገሩት በቴክኖሎጂ የዳበሩ ህብረተሰቦች የኃይል አጠቃቀማቸውን በመቀነስና አጠቃቀሙን በማሻሻል ይበልጥ የተረጋጋ የአኗኗር ዘይቤን ለማበረታታት ዝግጁ መሆን አለባቸው ሲሉ የተናገሩት። አዲስ የእድገት ሞዴሎች ይመጡ ዘንድ የዓለም የልማት ሞዴሎችን መለወጥ ያስፈልጋል። ይህም የተበላሹ አሰራሮቹንና የተሳሳቱ ብክነቶቹን ለማስተካከል የኢኮኖሚ ትርጉምና ግቦቹን እንደገና ማሰላሰልን ይጠይቃል። በመካከለኛው ጊዜ የተፈጥሮ ጥበቃን ከፋይናንስ እቅድ ጋር ወይም የአካባቢ ጥበቃን ከእድገት ጋር ማመዛዘን በቂ አይደለም። ግማሽ እርምጃዎችን መውሰድ አይቀሬ ጥፋትን ማዘግየት ብቻ ይሆንብናል። በቀላል አነጋገር ቁም ነገሩ የእድገትን አስተሳሰብ እንደገና ማጤን ላይ ነው። በሂደት የተሻለ ዓለምና የበለጠ የተቀናጀ የኑሮ ደረጃ ጥራት የማያስገኝ የቴክኖሎጂና የኢኮኖሚ ልማት እድገት ሊባል አይችልም። እንዲያውም ብዙውን ጊዜ የኢኮኖሚ እድገት ቢኖርም በአካባቢ ጥፋት፣ በምግብ ጥራት ማነስ ወይም በተፈጥሮ ሀብት መመናመን ምክንያት የሰዎች የኑሮ ደረጃ ያሽቆለቁላል። በዚህ አገባብ ስለ ቀጣይ እድገት መናገር ብዙውን ጊዜ የትኩረት አቅጣጫን የመቀየሪያና ሰበብ ማቅረቢያ መንገድ ይሆናል። የስነ ምህዳርን ቋንቋና እሴቶች ወደ ፋይናንስና ቴክኖሎጂ ፈርጅ ይቀይረዋል።
የንግድ ሥራ ማህበራዊና አካባቢያዊ ኃላፊነት ብዙውን ጊዜ ወደ ግብይትና ገጽታ ግንባታ እርምጃዎች ደረጃ ብቻ ይወርዳል ማለት ነው። ብዙውን ጊዜ ሌሎች ነገሮችን የማያገናዝብ የትርፍ መጠንን ከፍ የማድረግ መርሆ የኢኮኖሚ መሰረታዊ ጽንሰ ሐሳብን በተሳሳተ መልኩ መረዳትን ያንጸባርቃል። ምርት እስከጨመረ ድረስ ምርቱ የተገኘው ወደፊት ሊኖር በሚገባው ሀብት ወይም በአካባቢ ጤናማነት ኪሳራ ላይ ስለመሆኑ እምብዛም ትኩረት ሲሰጠው አይታይም። የደን ምንጣሮ ምርትን እስካሳደገ ድረስ የሚያስከትለውን የመሬትን ወደ በረሃማነት የመለወጥ የብዝሃ ሕይወትን ጥፋት ወይም የብክለትን መጨመር ጉዳትን ማንም አያሰላውም። በአጭሩ ነጋዴዎች የሚያተርፉት የእነዚህን ወጪዎች ከፊሉን ብቻ በማስላትና በመሸፈን ነው። እነዚህ ድርጊቶች ስነ ምግባራዊ የሚሆኑት የጋራ የአካባቢ ሀብትን የመጠቀም ኢኮኖሚያዊና ማህበራዊ ወጪዎችን በግልጽ የታወቁና ወጪውንም ሌሎች ህዝቦች ወይም የወደፊት ትውልዶች ሳይሆኑ ወጪውን አድራሾቹ ራሳቸው ሙሉ በሙሉ የሸፈኑት እንደሆነ ብቻ ነው። የሀብት አመዳደብ በገበያ ኃይሎችም ሆነ በመንግስት ማዕከላዊ እቅድ ቢካሄድ ለወቅታዊ ፍላጎት እውነታዎች ብቻ ውዝፍ ትንታኔ በመስጠት ላይ የሚያተኩረው አስተሳሰብ በመሳሪያነት እያገለገለ ይገኛል። ፖለቲካስ ምን እየሆነ ነው? በአንድ በኩል በእያንዳንዱ የህብረተሰብ ደረጃ ያሉ ችሎታዎችን የመጠቀም ነጻነት የሚሰጠውን፣ በሌላ በኩል ደግሞ ለጋራ ጥቅም ሲባል የበለጠ ስልጣን ካላቸው ወገኖች የበለጠ ኃላፊነት የሚጠይቀውን የተደጋጋፊነት መርሆን እናስተውል። ዛሬ አንዳንድ የኢኮኖሚ ዘርፎች ከራሳቸው ከመንግስታት የበለጠ ኃይል አላቸው። ነገር ግን ምጣኔ ሀብት ያለ ፖለቲካ ተገቢነት የለውም። ምክንያቱም ያለ ፖለቲካ የአሁኑን ቀውስ የተለያዩ ገጽታዎች ማስተካከያ ሌሎች የተሻሉ ዘዴዎችን መጠቀም አይቻልምና። ለአካባቢ ጉዳይ እውነተኛ ትኩረት የማይሰጥ አስተሳሰብ ለምስኪን የህብረተሰብ አባላትም ትኩረት አይሰጥም። ምክንያቱም ለስኬትና በራስ ስለመመካት ትኩረት የሚሰጠው የአሁኑ ሞዴል ዝግ ያሉ ደካሞች ወይም ያነሰ ችሎታ ያላቸው በህይወታቸው ውስጥ መልካም እድሎችን እንዲያገኙ የሚረዳ ኢንቨስትመንትን የሚደግፍ አይመስልም። ስለዚህ የቀውስን የተለያዩ ገጽታዎች ለማስተናገድ የሚችል አርቆ የሚያስተውል አዲስ የተቀናጀና ዘርፈ ብዙ ሙያዊ አቀራረብ ያለው ፖለቲካ ያስፈልጋል። ብዙውን ጊዜ ፖለቲካ ራሱ በሙስናና ጤናማ ህዝባዊ ፖሊሲዎችን ባለመተግበሩ ምክንያት ለሚደርስበት ከበሬታ ማጣት ኃላፊነት አለበት። መንግስት በአንድ አካባቢ ኃላፊነቱን መወጣት ካልቻለ አንዳንድ ነጋዴ ቡድኖች በበጎ አድራጎት ሽፋን ይመጡና እውነተኛውን ስልጣን ይይዛሉ። የተለያዩ የተደራጀ ወንጀል አይነቶችን፣ ሰዎችን በህገ ወጥ መንገድ ከቦታ ቦታ ማዘዋወርን፣ የአደንዛዥ እጽ ንግድንና ሁከትን እስከ መታገስ ድረስ ራሳቸውን ከአንዳንድ ህጎች በላይ አድርገው ስለሚያስቡ እነዚህን ሁሉ ችግሮች ማስወገድ ከባድ ይሆናል። ፖለቲካ ይህን የመሰለ አስተሳሰብ መስበር ካልቻለና በውጤት አልባ ውይይቶች ብቻ ከተጠመደ የሰውን ዘር አበይት ችግሮች በመጋፈጥ አቋማችንን እንቀጥላለን። እውነተኛ ለውጥ የሚያመጡ ስትራቴጂዎችን ሂደቶችም እንዳሉ እንደገና ማጤንም ይጠበቅብናል። ምክንያቱም በአሁኑ ባህል ውስጥ ያለውን አስተሳሰብ ሳያጤኑ ጥቂት የስነ ምህዳር ጉዳዮችን ማካተት ብቻ በቂ አይሆንምና ጤናማ ፖለቲካ ይህንን ተግዳሮት መቀበል ይኖርበታል። ድህነትና የአካባቢ መመናመንን በተመለከተ ፖለቲካና ምጣኔ ሀብት እርስ በርስ ይወቃቀሳሉ። ሆኖም የየራሳቸውን ስህተት እንደሚቀበሉና ለጋራ ጥቅም የሚሆን የመስተጋብር አይነቶችን እንደሚያገኙ ተስፋ ይደረጋል። አንዳንዶች በፋይናንስ ጥቅም ላይ ሲያተኩሩ፣ ሌሎቹ ደግሞ ስልጣናቸውን አጥብቀው ሲይዙ ወይም ሲያጠናክሩ የሚተርፈን ግጭት ወይም የሐሰት ስምምነቶች ብቻ ይሆናሉ። በዚህ ሁሉ ላይ ሁለቱም ወገኖች ስለ አካባቢ እንክብካቤና ስለ ድሆች ጥበቃ ያላቸው ትኩረት አናሳ ነው። እዚህም ላይ ቢሆን አንድነት ከግጭት ምን ያህል እንደሚበልጥ እናያለን።
የሃይማኖቶች ውይይት ከሳይንስ ጋር። መደበኛው ሳይንስ ስለ ሕይወት፣ ስለ ፍጥረታት ግንኙነትና ስለ መላው እውነታ የተሟላ ማብራሪያ ይሰጣል ተብሎ አይጠበቅም። ይህም በራሱ የአሰራር ጥበብ የተቀመጡ ገደቦችን መጣስ ይሆናል። በአሰራር ጥበቡ ወሰን ውስጥ ብቻ ካየነው ለስነ ውበት ስሜት፣ ለቅኔ ወይም የነገሮችን የመጨረሻ ትርጉምና ዓላማ ለመረዳት ጭምር የሚኖረው ቦታ አነስተኛ ይሆናል። ከዚሁ ጋር አያይዤ ሃይማኖታዊ ጽሑፎች በየዘመኑ ትርጉም ያላቸው ናቸው። አዲስ አድማስ የመክፈት ብርቱ ኃይልም አላቸው። ታዲያ በሃይማኖታዊ አገባብ ስለተነሱ ብቻ እነዚህን ጽሑፎች መተው ተገቢና ገላጭ ነውን እላለሁ። ስነ ምግባራዊ መርሆች ከአግባቡ ተነጥለው በረቂቅ ነገር ውስጥ ብቻ ይከሰታሉ ብሎ ማሰብ የዋህነት ነው። በተጨማሪም ስነ ምግባራዊ መርሆች በሕዝባዊ ውይይት ውስጥ ካላቸው እሴት ተነጥለው በመንፈሳዊ ቋንቋ ውስጥ ተሸፍነዋል ማለትም እንዲሁ ነው። በአእምሮ ሊረዷቸው የሚችሉ ስነ ምግባራዊ መርሆች ሁል ጊዜ በተለያዩ ሽፋኖች ውስጥ እንደገና ይከሰታሉ። መንፈሳዊ ቋንቋን ጨምሮ በተለያዩ ቋንቋዎችም ውስጥ ይገለጣሉ። የሰው ልጅ የሚጓዝበትን አቅጣጫ ከሳተ በስምምነት እንድንኖር፣ መስዋዕትነት እንድንከፍልና ሌሎችን በሚገባ እንድንንከባከብ የሚያደርገንን ትልቁን አንቀሳቃሽ ኃይል ማየት ካቃተን ሳይንስ ይሰጣል ተብሎ የሚታሰበው ማንኛውም ቴክኒካዊ መፍትሄ የዓለማችንን ከባድ ችግሮች ለመፍታት ጉልበት አይኖረውም። አማንያን ራሳቸው በምግባሮቻቸው ሳይቃረኑት ለእምነታቸው በሚስማማ መንገድ የመኖር ተግዳሮት እንዳለባቸው ይሰማቸዋል። ለእግዚአብሔር ጸጋ ምን ጊዜም ክፍት እንዲሆኑና ከልባቸው ስለ ፍቅር፣ ፍትህና ሰላም እንዲነሳሱ ሊበረታቱ ይገባል። ስለ ራሳችን መርሆ ያለን የተሳሳተ አረዳድ አልፎ አልፎ ተፈጥሮን እንድንበድል፣ ፍጥረትን እንድንጨቁን፣ በጦርነት በበደልና በሁከት እንድንሳተፍ አድርጎን ከሆነ እኛ አማንያን ይህን በማድረጋችን እንድንጠብቅና እንድንንከባከብ ለተጠራንበት የጥበብ ሀብት ታማኞች አለመሆናችንን አምነን መቀበል ይኖርብናል። በየዘመኑ የነበሩ ባህላዊ ውስንነቶች ብዙውን ጊዜ ስለ እነዚህ ስነ ምግባራዊና መንፈሳዊ ሀብታት ያለውን አመለካከት የጎዱ ቢሆንም ሃይማኖቶች ሁል ጊዜ ወደ ስረ መሰረታቸው በመመለስ ለዛሬ ዘመን ፍላጎቶች ምላሽ ለመስጠት የተሻለ ብቃት ይኖራቸዋል። በዓለማችን የሚኖሩ አብዛኞቹ ሰዎች ራሳቸውን አማንያን ነን ይላሉ። ይህም ተፈጥሮን ለመንከባከብ፣ ድሆችን ለመርዳትና የመከባበርና የወንድማማችነት መረቦችን ለመዘርጋት ይቻል ዘንድ በሃይማኖቶች መካከል ውይይት እንዲኖር ሊቀሰቅስ ይገባል። እንደዚሁም በልዩ ልዩ ሳይንሶች መካከል ውይይት እንዲኖር ያስፈልጋል። ምክንያቱም እያንዳንዱ በራሱ ቋንቋ ስለሚሸበብ ልዩ ሙያ ወይም ትምህርት ደግሞ ወደ መነጠልና የራሱን የእውቀት ዘርፍ ፍጹም አድርጎ ወደ ማየት ስለሚመራ ነው። ይህም ደግሞ የአካባቢ ችግሮቻችንን በብቃት እንዳንወጣ ያደርገናል። የርዕዮተ ዓለም ግጭቶች በማይጠፉባቸው በልዩ ልዩ ስነ ምህዳር ነክ እንቅስቃሴዎች መካከልም ግልጽና በመከባበር ላይ የተመሰረተ ውይይት እንዲካሄድ ያስፈልጋል። የስነ ምህዳር አሳሳቢ ቀውስ ሁላችንንም ወደ ጋራ ጥቅም እንድንመለከት፣ ትዕግስትን፣ ራስን መግዛትንና ለጋስነትን በሚጠይቅ ውይይት እንድንሳተፍ እንዲሁም እውነታዎች ከሀሳቦች እንደሚበልጡ ግምት ውስጥ እንድናስገባ ይጠይቀናል።